በጨለማ የተነጠቅነውን በቀን እናስመልሳለን ጀነራሉ አረጋገጡ። ሜጀር ጀነራል ተሾመ ገመቹ ኢትዮጵያ ከቀይ ባህር ጋር መኖሯና የታሪካዊ ባለቤትነቷ ፀሐይ የሞቀው እውነት ነው ሲሉ ተናግረዋል። የኢትዮጵያና ኤርትራ ጦርነት መፈንዳቱ አይቀርም። ዓለም አቀፍ ተደማጭነት ያለው ፎሬን ፖሊሲ መጽሔት በ2026 ሊከሰቱ ይችላሉ ተብለው ከሚሰጉ 10 ግጭቶች መካከል የኢትዮ ኤርትራ አንዱ መሆኑን ዘግቧል። ከዛሬ ነገ ፈነዳ እየተባለ በከባድ ደመና ስር ሆኖ የቀጠለው የኢትዮጵያና ኤርትራ ጉዳይ አነጋጋሪነቱን በቀጠለበት በዚህ ወሳኝ ወቅት ከወደ አዲስ አበባ የተሰማው መረጃ እየቀዘቀዘ ባለው ሰዓት ላይ ነዳጅ አርከፍክፎበት ታይቷል። ለጠቅላይ ሚኒስትር አብይና ለፊልድ ማርሻሉ በጣም የቅርብ ወዳጅ እንደሆኑ የሚነገርላቸው ጀነራል ተሾመ ገመቹ በአንድ መድረክ ላይ ተገኝተው ባደረጉት ንግግር በጨለማ የተነጠቅነውን በቀን እናስመልሳለን ሲሉ የወደቡን መምጣት ጉዳይ አረጋግጠዋል። የኢትዮጵያ ከቀይ ባህር ጋር መኖሯና የታሪካዊ ባለቤትነቷ ፀሐይ የሞቀው እውነት ነው ያሉት ጀነራሉ ከዚህ በፊት ተበላሹ ያሏቸውን ስህተቶችና በቀጣይ የታቀዱ እቅዶችን የተመለከተ ማብራሪያ ሰጥተዋል። በሌላ በኩል ደግሞ የኢትዮጵያና ኤርትራን ጦርነት መፈንዳቱ እንደማይቀር በዓለም አቀፍ ደረጃ 100 ሚሊዮኖች የሚከታተሉት ፎሪን ፖሊሲ መጽሔት ይፋ አድርጓል። ዓለም አቀፍ ተደማጭነት ያለው ፎሪን ፖሊሲ መጽሔት የፈረንጆቹን 2025 መጠናቀቅ ተከትሎ በአዲሱ ዓመት ምን ሊከሰት ይችላል፣ ካለፈው ዓመት የተሻገሩ ነገሮችስ መቋጫቸው ምን ይሆናል በሚለው ጉዳይ ላይ ያደረገውን ዳሰሳ በተመለከተ ዘገባ ኢትዮጵያና ኤርትራን የተመለከተ ጥብቅ መረጃ ወጣ ሲሆን በ2026 ሊከሰቱ ይችላሉ ተብለው ከሚሰጉ 10 ግጭቶች መካከል የኢትዮ ኤርትራ አንዱ ነው ማለቱ ትኩረት ስቧል። ሰላም ውድ ሉሌ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። እንኳን አደረሳችሁ ለመጪው የገና በዓል ልዩ የሆነ የቅናሽ አማራጭ ሜሪት ፕሮፐርቲስ ይዞላችሁ መጥቷል። በመሃል ፒያሳ አራዳ ፓርክ ፊት ለፊት እያስገነባን ባለው ሳይት ላይ ባለ 1 ባለ 2 እንዲሁም ባለ 3 መኝታ በ10% ቅድመ ክፍያ ይዞላችሁ መጥቷል። ምን እሱ ብቻ 65% ቀድሞ ለሚከፍሉ ደንበኞች 35% ልዩ ቅናሽ አመቻችተናል። በቡድን በቤተሰብ ሆናችሁ ለምትመጡ ደንበኞች ልዩ የቅናሽ ፓኬጅ አዘጋጅተን እርሶን በመጠበቅ ላይ እንገኛለን። ይህን እድል መጠቀም የሚፈልግ ብቻ ከስር ባለው ስልክ ይደውልልን። ሜሪት ፕሮፐርቲስ። ፎሪን ፖሊሲ የኢትዮጵያና ኤርትራን ውጥረት በ2026 ሊከሰቱ ይችላሉ ተብለው ከሚሰጉ 10 ግጭቶች ተርታ መደበ። ፎሪን ፖሊሲ መጽሔት በኢትዮጵያና በኤርትራ መካከል እየበረታ የመጣው ዲፕሎማሲያዊና ወታደራዊ ውጥረት በጎርጎሮሳውያኑ 2026 ሊፈጠሩ ይችላሉ ተብለው ከሚሰጉና ትኩረት ሊሰጣቸው ከሚገቡ 10 ግጭቶች መካከል ነው ሲል አሳሰበ። በሁለቱ ጎረቤት ሀገራት መካከል ሊቀሰቀስ የሚችለው ግጭት መላውን የአፍሪካ ቀንድ ወደ መጠነ ሰፊ ጦርነት ሊዘፍቀው እንደሚችል አመላክቷል። መጽሔቱ በዘገባው ባለፉት ወራት በአዲስ አበባና አስመራ መካከል የሚሰነዘሩ የቃላት ጦርነቶች እና ክሶች የጦርነት ስጋትን ከፍ አድርገውታል ያለ ሲሆን ስጋቱ እየጨመረ የመጣው ዓለም አቀፍ ማህበረሰብ ትኩረቱን በሌሎች ቀውሶች በተለይም በሱዳን ጦርነት ላይ ባደረገበት ወቅት መሆኑንም ገልጿል። ጠቅላይ ሚኒስትር አብይ አህመድ ኤርትራ በኢትዮጵያ ውስጥ የሚንቀሳቀሱ ጸረ መንግስት ታጣቂዎችን ታሰነጥናለች፣ ትጥቅም ታቀብላለች በማለት ሲከሱ የኤርትራ ባለስልጣናት ደግሞ ኢትዮጵያን እንደ ጠባጫሪ እንደሚፈርጇት ዘገባው አትቷል። በተጨማሪም ጠቅላይ ሚኒስትሩ ኢትዮጵያ የባህር በር ማግኘት ያላትን ፍላጎት በይፋ መግለጻቸው ኤርትራ ነፃነቷን ከማግኘቷ በፊት ኢትዮጵያ ስትጠቀምባቸው በነበሩ ወደቦች ላይ ጥቃት ሊሰነዘር ይችላል የሚል ስጋት እንዲያድርባት ማድረጉ በዘገባው ተጠቅሷል። ፎሪን ፖሊሲ አሁን ላለው ውጥረት መነሻው ከ2010 ዓመተ ምህረት በኋላ በኢትዮጵያ የታየው የፖለቲካ ለውጥ እንደሆነ በመጥቀስ ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸው ተከትሎ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር የፈጠሩት ጥምረት በትግራይ ጦርነት ወቅት ኤርትራ ከኢትዮጵያ ፌዴራል ኃይሎች ጎን እንድትቆም አድርጓት እንደነበር አስታውሷል። ይሁን እንጂ በህዳር ወር 2018 ዓመተ ምህረት የተፈረመው የፕሪቶሪያ ሰላም ስምምነት በሁለቱ ሀገራት መካከል አዲስ ፍጥጫ መፍጠሩ ዘገባው ጠቅሷል። እንደ መጽሔቱ ዘገባ ከሆነ ኤርትራ የፕሪቶሪያ ስምምነት ትቃወም የነበረ ሲሆን ከስምምነቱ በኋላ ኢትዮጵያ በአማራ ክልል ፋኖንና በኦሮሚያ የኦሮሞ ነጻነት ሰራዊትን ጨምሮ ከኤርትራ ድጋፍ ያገኛሉ በምትላቸው ታጣቂዎች ምክንያት የጸጥታ ቀውስ ሲገጥማት በትግራይ ክልል ያለው ውስጣዊ ክፍፍል እና የተለያዩ ወገኖች ከአስመራ ጋር የሚፈጥሩት ግንኙነት የደህንነት ሁኔታውን ይበልጥ ውስብስብ አድርጎታል ብሏል። ሁለቱ ሀገራት ከትግራይ ጦርነት በኋላ በከፍተኛ ሁኔታ ትጥቅ እያከማቹ መሆናቸውን ያመላከተው ዘገባው አዲስ ጦርነት ቢቀሰቀስ የሱዳን ኃይሎችን የአካባቢ ታጣቂዎችንና ቀጠናዊ ተዋናያንን በመሳብ ጉዳዩን ወደ ሰፊ ቀጠናዊ ቀውስ ሊቀይረው እንደሚችል ተንታኞች አስጠንቅቀዋል። ፎሪን ፖሊሲ ዲፕሎማሲያዊ ንግግሮች በአስቸኳይ እንዲጀመሩ ያሳሰበ ሲሆን ኬንያ፣ ናይጄሪያ፣ ደቡብ አፍሪካ፣ አሜሪካ፣ ቻይና፣ አውሮፓ ህብረት፣ የባህር ሰላጤው ሀገራት፣ ቱርክ እና የተባበሩት መንግስታት ድርጅት በአዲስ አበባና አስመራ መካከል ያለውን ውጥረት ለማርገብ በንቃት እንዲሳተፉ ጥሪ አቅርበዋል።
መጽሔቱ በዘገባው አያይዞም አዲስ ጦርነት ቢቀሰቀስ ከትግራይና ከሱዳን ጦርነት ገና ላላገገመው ቀጠና እጅግ አውዳሚ እንደሚሆን አስጠንቅቋል። ይህ በእንዲህ እንዳለ ይህንኑ የፎሪን ፖሊሲ ስጋት ክብደት የሚሰጥ መረጃ ከወደ አዲስ አበባ የተሰማ ሲሆን ጀነራሉ አሰብን በውድም በግድም እናምጠዋለን ሲሉ መደመጣቸው ትኩሳቱን ከፍ እንደሚያደርገው ተጠብቋል። የባህር በር ስናነሳ በጣም ቬሪፋይድ የሚደረግ ብዙ ሪሰርችና ምስክር የማንፈልግበት ፀሐይ ላይ የመታ እውነት እንደሆነ ማወቅና መገንዘብ ይኖርብናል በማለት የወደቡ ጉዳይ ለሰከንድ ችላ የማይባል አጀንዳ መሆኑን ያረጋገጡት ሜጀር ጀነራል ተሾመ ገመቹ ሲሆኑ ኢትዮጵያችን እንደ ሀገር ስትፈጠር ከዚህ ውሃ ጋር ነበረች፣ ከውሃ ጋር ነው እየኖር ነው ሲሉ ወደ ባህር መመለሳችን እንደማይቀር በግልጽ ተናግረዋል። ከባህር በር ጋር ነው የኖር ነው የሚለው ነገር በትናንሽ መድረክና አዳራሾች ላይ የተወሰነ ሳይሆን በዓለም መድረክ እንደ ጀስቲፊኬሽን አቅርበን የምናሸንፍበት ቁልፍ ጉዳይ ስለሆነ ሁሉም ኢትዮጵያዊ እውነት መቀበልና እንደገና ወደ ውስጡ ማስገባት ኢንተርናላይዝ ማድረግ ይጠበቅበታል። ምክንያቱም ዋናው መነሻችን በዓለም መድረክም ስንቀርብ ይኸው ነው። ታሪካዊ ትስስር አለን የሚባለው ነገር ይሄ ነው። ይሄ እውነት እውነታችን ነው። ይሄ እውነት ልንነጠቅ የሚገባ እውነት አይደለም የሚለው ሁሉም ሰው መያዝ አለበት ሲሉም ጠንከር ያለ ማሳሰቢያቸውን አስተላልፈዋል። በባህር በር ጉዳይ ለሚሰራው ስራ የመጀመሪያው ነጥብ ይሄን ነው በማለት የሚቀጥሉት ጀነራሉ ሁለተኛው ነገር ደግሞ ከባህር ጋር አብረን ከነበርን ታዲያ እንዴት ተነጠልን የሚለው ጉዳይ በጥልቀት መመርመር መሆኑን ጠቅሰው ይህ ትውልድና መላው የኢትዮጵያ ሕዝብ ሁሉ የተነጠልነው በታሪካዊ ጠላቶቻችን ሴራና ደባ ምክንያት እንደሆነ በደንብ መረዳትና ማወቅ መቻል አለባቸው። ታሪካዊ ጠላቶቻችን እንዴት አድርገው ነው ይህን እንድንነጠቅ ያደረጉት የሚለውን ጥያቄ አንስተው ማብራሪያቸውን የሚቀጥሉት ሜጀር ጀነራል ተሾመ በሂደቱ ላይ እነዚህ ታሪካዊ ጠላቶች የተለያዩ መንገዶች ተጠቅመዋል ያሉ ሲሆን ከነዚህ መካከል የመጀመሪያ ውስጥ ባንዳዎች የኢትዮጵያ ቁልፍ ብሔራዊ ጥቅም ለታሪካዊ ጠላቶቻችን አሳልፈው እንደሚሰጧቸው ማድረግ ችለዋል ያሉበት ሲሆን በሁለተኝነት ደግሞ እነዚህ የኢትዮጵያ ታሪካዊ ጠላቶች ኢትዮጵያውያን አንድ ላይ እንዳንቆም መቼም ስለዚህ ጉዳይ አጀንዳ እንዳናደርግ የሚያስችል ሴራ ማሴር እንደሆነ መታወቅ አለበት ካሉ በኋላ ከዚያ አኳያ ደመቅ ብለው መያዝ ያለባቸው ሁለት በጣም ቁልፍ ነጥቦች የሴራው ባለቤት ታሪካዊ ጠላት ሲሆን ማሰራጫው ደግሞ የሀገር ውስጥ ኢትዮጵያዊ ባንዳዎች መሆናቸው ነው ሲሉ ማክለዋል። ወጣቱ በደንብ ገብቶት ከመንግስት ጎን መቆም ያለበት አሁን ያለብንን ተግዳሮት አሁን ያለው ትውልድ ተሸክሞ ካላለፈ ቀጣይ የሚመጣው ትውልድ ሙሉ ትኩረቱ ሀገር ማልማት ላይ እንዲያደርግ መሰረት እንጣልለት። ስለዚህ የባህር በር ጉዳይ ለማንም የምንሰጠው ዕዳ ስላልሆነ እኛ ተሸክመን የሚመጣውን ትውልድ አሁን እኛ ተሸክመነው መልሶ እንዳይሸከም ማድረግ መቻል አለብን። በመሆኑም ተባብረን የባህር በሩን እጃችን ላይ ማስገባት አለብን ሲሉ አሳስበዋል። በዚሁ የጥንቅራችን መጨረሻ ወዳደረገው መረጃ እንለፍ። የሶማሊላንድ ፕሬዚዳንት ሙሴ ቢሂ አብዲ የአሜሪካ አፍሪካ ኮማንድ አፍሪኮም ከፍተኛ ጀነራል አንደርሰን እና ምክትል አምባሳደር ጃስቲን ዴቪዝን በሀርጌሳ ተቀብለው በደህንነት ጉዳዮች ላይ ወሳኝ ውይይት አደረጉ። ጉብኝቱ አሜሪካ በአፍሪካ ቀንድና በቀይ ባህር ቀጠና ያላትን የደህንነት ፍላጎት ለማሳካት ከሶማሊላንድ ጋር ያላትን ወታደራዊና ዲፕሎማሲያዊ ግንኙነት ወደ አዲስ ምዕራፍ እያሸጋገረች መሆኑን የሚያሳይ ነው ተብሏል። ከፕሬዚዳንታዊ ቤተ መንግስቱ ውይይት በኋላ የአሜሪካው የልዑካን ቡድን ከሶማሊላንድ ብሔራዊ ጦር ኢታማዦር ሹምና ከሌሎች ከፍተኛ ባለስልጣናት ጋር በመሆን ወደ በርበራ በማምራት የበርበራ ወደብንና የአየር ኃይል ቤዝን ጎብኝተዋል። ይህ የአሜሪካ እንቅስቃሴ በሁለት ዋና ዋና ምክንያቶች ትኩረት ስቧል። አንደኛው አሜሪካ በጅቡቲ ከሚገኘው ካምፕ ሌሞኔር በተጨማሪ በቀይ ባህር መተላለፊያ ላይ ሌላ አማራጭ የጦር ሰፈርና የሎጂስቲክ ማዕከል እንደምትፈልግ ለረጅም ጊዜ ሲነገር ቆይቷል። የበርበራ የአየር ማረፊያ ለዚህ ዓላማ እጅግ ተመራጭ ስፍራ ነው። ሁለተኛው የቀይ ባህር ደህንነት በሁቲዎች ጥቃት ስጋት ውስጥ በወደቀበት በዚህ ወቅት የሶማሊላንድ ስትራቴጂካዊ አቀማመጥ ለአሜሪካ ወሳኝ ሆኖ ተገኝቷል። የሀርጌሳ ውይይት በዋናነት ያተኮረው የሶማሊላንድ ባለስልጣናት በቅርቡ ወደ ዋሽንግተን ዲሲ የሚያደርጉትን ጉብኝት ተከትሎ በሚፈረሙ የሁለትዮሽ የደህንነት ስምምነቶች ላይ ነው። ይህ የአሜሪካ ከፍተኛ ወታደራዊ አመራሮች በቀጥታ ከሶማሊላንድ ጋር የሚያደርጉት ንግግርና የታቀደ የዋሽንግተን ጉብኝት አሜሪካ ለሶማሊላንድ የሀገርነት እውቅና ልትሰጥ ትችላለች ወይም ቢያንስ ከአንድ ሶማሊያ ፖሊሲዋ በተለየ መልኩ ከሶማሊላንድ ጋር ራስን የቻለ ግንኙነት ልትጀምር ነው የሚለውን ግምት አጠናክሮታል። ይህ አካሄድ በሞቃዲሾ በኩል ከፍተኛ ተቃውሞ ሊገጥመው እንደሚችልም የሚጠበቅ ሲሆን፣ በሌላ በኩል ኢትዮጵያ ከሶማሊላንድ ጋር የተፈራረመችው የባህር በር የመግባቢያ ስምምነት ተከትሎ የተፈጠረውን የቀጠናውን የኃይል ሚዛን ሊቀይረው እንደሚችል ተንታኞች ይገልጻሉ። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ፣ ታደምጧቸው፣ ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን
በትኩስ ይዘን እንደምንቀርብ እያሳወቅን ቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።